እንኳን ደህና መጣችሁ። እግዚአብሔር ሰላም ይብዛላችሁ። እግዚአብሔር በመካከላችን አለ። ኢየሱስ ጌታ ነው። አሁን ደግሞ ቀጣይ እግዚአብሔርን ቃል ከመጽሐፍ ቅዱስ የምናነብበት ጊዜ አብረንም የምንማማርበት ጊዜ ይሆናል። ዛሬም ደግሞ እግዚአብሔር የምናገረን ነገር እንዳለ አምናለሁ። ኢየሱስ ጌታ ነው። በጌታ እናምናለን። እስቲ ለዛሬ የምናየውን ክፍል አነብና አጠር አድርገን እንጸልያለን። የማነበው ክፍል አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ 16 በጣም አጭር ክፍል ነው። ሐሳቡ ብዙ ነው። ክፍሉ ሲነበብ አጭር ነው። እንዲህ ይላል ሐዋርያው ጳውሎስ፣ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፋለሁ። ቢዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ ተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። አሜን። እስቲ እንጸልይ። እግዚአብሔር እንዲያስተምረን እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ይህንን የተባረከ ጊዜ ለእያንዳንዳችን ስለሰጠህን፣ በፊት መገኘት ስለሆነልን፣ በፊት መሰብሰብ ስለሆነልን ክብር ምስጋና ለአንተ ይሁን እንላለን። ስምህ ለዘላለም የተባረከ ይሁን። እግዚአብሔር ሆይ ይሄው እኔና የጠራቸው ወንድሞችና እህቶች በፊት ተገኝተናል። አንተ የምትለንን መስማት እንፈልጋለን። አንተ ራስህ ለእያንዳንዳችን እንድትናገር በኢየሱስ ስም ጸልያለሁ። ቃል ሲመጣ ነገሮችን ይለውጣል። የሰው ቃል መስማት ይቻላል። ከሰው ጋር መናገር ይቻላል። የሰውን ድምፅ ምናልባት ማስታወስም ይቻላል። አገሌ እንዲህ ያለ መባል ይቻላል። በሰው ሕይወት ላይ ግን ተጽዕኖ የሚያመጣ ያንተ ቃል ነው። መፈጠር ያለበትን የሚፈጠር ያለውን ደግሞ ወደ አለመኖር ማምጣት የምችል አዲስ አድርጎ የሚሰራ የሚያነጻ የሚቀድስ ለአንተ ክብር የሚያበቃ የቃል ጉልበት ነውና አንተ ስትናገር ነውና በኢየሱስ ክርስቶስ ስም ተናገረን። የቃልን ምስጢር ግለጥልን። ሐሳቤን አሳውቀን። ከሚመጣው ቃል የተነሳ መቀደስ፣ ከሚመጣው ቃል የተነሳ እግዚአብሔር ሆይ መለቀቅ፣ መፈታት፣ ከሚመጣው ቃል የተነሳ እግዚአብሔር ሆይ ነፃ መውጣት፣ ከሚመጣው ቃል የተነሳ መጽናናት በኢየሱስ ክርስቶስ ስም እንዲሆንልን ጸለይኩ። ይህንን ስለምታደርግ አመሰግንሃለሁ። እኔ ደግሞ መናገር የምትፈልገውን ብቻ እንደ ሐሳቤ እንድናገር እባክህ እርዳኝ። ክብሩን ሁሉ ደግሞ አንተ ጠቅልለህ ውሰድልን። በጌታችን ኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። እግዚአብሔር እድሉን ሰጥቶናል። ኢየሱስ ጌታ ነው። ወንጌላዊ ወንዴ እንኳን ደህና መጣ። ስላየው ደስ ብሎኛል። ግትስዩ ባለፉት ሳምንታት አንደኛ ጢሞቴዎስን አብረን መመልከት ጀምረን ነበር። በተለይ ባለፈው ሳምንት ደግሞ ወንድማችን ወንጌላዊ አብዮት የምዕራፍ 3ቱን ሁለተኛ ክፍል ሲናገር ነበር ማለት ነው። በዚሁ ምዕራፍ ላይ ማለት ነው ወደ መጨረሻ አካባቢ የተናገረው ወይም አንብቦ ያቆመበት ቦታ ቁጥር 13 ላይ ያለው ይሆናል። ቁጥር 13 ምን ይላል? እግዚአብሔር አምላክ በአግባቡ ያገለገሉ ለራሳቸው ትልቅ ክብርን በክርስቶስ ኢየሱስ ባላቸው እምነት ብዙ ድፍረትን ያገኛሉ የሚለውን አንብቦ እዛ ላይ እያብራራ ነበር። በተለይ እዛ ላይ መጨረሻ ላይ የወሰደው
ምገርም ንጽጽር ነበር። ታስታውሱ እንደሆነ የነበራችሁ ማለት ነው፣ ያልነበራችሁ እንድታውቁ ንጽጽሩን እናገራለሁ። ጳውሎስ እንደሚገባ ስለማገልገል በሚያወራበትና በሚገባ የሚያገለግሉ ሰዎች ደግሞ ለራሳቸው ክብርን ያገኛሉ። ደግሞ በእምነታቸው ደግሞ በጌታ ፊት ባላቸው በኢየሱስ ክርስቶስ ላይ ባላቸው እምነት ደግሞ ብዙ ድፍረትን ያገኛሉ የሚለው ላይ ሰለሞንንና ጳውሎስን እያነጻጸረ ሰለሞን በዘመኑ ብዙ ነገር፣ ብዙ ሀብት፣ ብዙ እውቀት አግኝቶ ነበር። ግን ህይወቱን ሲጨርስ ህይወቱ መጨረሻ ላይ ያያቸው፣ ያገኛቸው፣ የተማራቸው፣ የተፈላሰፋቸው፣ ያገባቸው ምስቶች ሁሉም ነገር ሀብቱም፣ ንብረቱም፣ እውቀቱም፣ ዝናውም ከንቱ ነው ብሎ ነው የሄደው። ለህይወቱ መጨረሻውን የደመደመው መደምደሚያው ከንቱ ነው በሚል ነበር። ጳውሎስ ግን ሩጫዬን ጨርሻለሁ፣ ከዚህ በኋላ የክብር አክሊል ይጠብቀኛል። ጳውሎስንና ሰለሞንን በሀብት ማወዳደር አንችልም፣ በጥበብም ማወዳደር አንችልም። እግዚአብሔር ለሰው ያልተሰጠ ልዩ የሆነ ጥበብ ነበር የሰጠው እና ሰለሞን በኮንክሉድ ባረገው መንገድ ሳይሆን ጳውሎስ እየተደበደበ፣ እየተመታ፣ እየተቸገረ እየኖረ ህይወት መጨረሻውን ሲጨርስ ግን ሩጫዬን ጨርሻለሁ፣ የክብር አክሊል ይጠብቀኛል እያለ ነው የሄደው። ስለዚህ ጢሞቴዎስም የተሰጠውን የአገልግሎት ጉዞ እንደሚገባ ጨርሶ እንዲኖር እየመከረው ነው በሚል ሀሳብ ነው የጨረሰው። ኢየሱስ ጌታ ነው። ስለዚህ እንደሚገባ እንዲያገለግሉ ምዕራፍ 3 ሁለተኛ አንደኛ ጢሞቴዎስ ምዕራፍ 3 ላይ በመጀመሪያ አካባቢ ኤጲስቆጶስ መሆን የሚፈልግ መሪ መሆን የሚፈልግ መጋቢ መሆን የሚፈልግ የቤተ ክርስቲያን በላይ ጠባቂ መሆን የሚፈልግ እንዴት መኖር እንዳለበት ካስረዳ በኋላ ዲያቆናት ደግሞ እንዴት መኖር እንዳለባቸው እያስረዳ እንደነበር እንግዲህ በምዕራፍ 3 በሁለት ክፍል አይተን ነበር ማለት ነው። ዛሬ የምናየው ከቁጥር 14 ጀምሮ ያለው ክፍል ማለት ነው። ጳውሎስ እንዲህ ብሎ ነው የምናገረው። ወደ አንተ ቶሎ ለመምጣት ተስፋ አደርጋለሁ ይላል። ተስፋ አደርጋለሁ ወደ ጢሞቴዎስ ወደ ኤፌሶን ማለት ነው ለመምጣት ተስፋ ቢያደርግም ግን እኔ እስኪመጣ ድረስ ማወቅ ያለብህ በእግዚአብሔር ቤት እንዴት መኖር እንዳለብህ፣ ሌሎችንም ማሳወቅ ለራሴም ማወቅ እንዳለብህ መጽሐፍ ግድ ሆኖብኛልና ይሄንን ትእዛዝ እጽፍልሃለሁ ይላል። ስለዚህ ነገሩ አስቸኳይም ይመስላል። እስኪመጣ ድረስ እጠብቃለሁ አላለም። ጳውሎስ ብዙ ነገር መናገር ይፈልጋል። በእርግጥ ሁሉንም ነገር አልጻፈለትም። ምላቸው ነገር ብዙ ነገሮች ነበሩት። ቢሆንም ግን ይሄ ጉዳይ እኔ እስኪመጣም የእግዚአብሔር ስራ መሰራት ስላለበት፣ እኔ እዛ ባልሆንም የጌታ ስራ መቀጠል ስላለበት፣ አንተ ለጌታ እንደሚገባ መኖር ስላለብህ፣ ሌሎችን በዛ መልኩ በእግዚአብሔር ፊት እንዴት መኖር እንዳለባቸው ታመለክታቸው፣ ታስተምራቸው ዘንድ ይሄንን እጽፍልሃለሁ ብሎ እስካሁን የጻፈውን መልእክት ቀጥሎም ምዕራፍ 3 ላይ ምዕራፍ 4 ላይ ምዕራፍ 5 ላይ በምጽፋቸው መልእክቶቹ እስከ ምዕራፍ 6 ጽፈዋል። በአንደኛ መልእክቱ ማለት ነው። ይህንን መጽሐፍ ግድ የሆነብኝ እስኪመጣ ድረስ መታገስ ስላልቻልኩ ነው እያለ ነው ማለት ነው። ቁጥር 14 ላይ ወደ ቁጥር 15 ስንመጣ ይሄንን የምጽፍልህ ቢዘገይ እንኳ ይላል ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቁ ነው። በእግዚአብሔር ቤት እንዴት መኖር እንዳለባቸው ቤተ ክርስቲያንን ምን አድርጎ ነው እየገለጠ ያለው? የእግዚአብሔር ቤት ይለዋል። የእግዚአብሔር ቤት ማለት እግዚአብሔር የሚኖርበት፣ እግዚአብሔር በውስጣቸው የሚኖር ሰዎች፣ በመካከላቸው እግዚአብሔር የሚኖር ሰዎች ተሰብስቦ በህብረት የሚያመልኩበት ቦታ የእግዚአብሔር ቤት ነው። በዚህ አገላለጥ ማለት ነው።
እንጂ ህንፃ እያለ አይደለም። መጽሐፍ ቅዱስ ውስጥ ብዙ ቦታ በተለያየ ኮንቴክስት ማለት ነው እግዚአብሔር ቤት ተብሎ የተጻፉት አንዳንዱ ቤተ መቅደስ በህንፃ የተሰራ መቅደስ እንደዛ የተባለበት ቦታ አለ። ክርስቲያኖች ራሳቸው ደግሞ በተለይ በአዲስ ኪዳን ደግሞ የክርስቶስ መኖሪያ የእግዚአብሔር መንፈስ መኖሪያ እግዚአብሔር መኖሪያ እንደሆኑ የተነገረበት ቦታ አለ። በህብረት ደግሞ ክርስቲያኖች አንድ ላይ ወይም አማኞች ጌታን የሚያምኑና ጌታን የሚከተሉ ሰዎች ደግሞ ግንኙነታቸው ወይም ህብረታቸው የእግዚአብሔር መኖሪያ እንደሆነ እግዚአብሔር በመካከላችን ስለምኖር ማለት ነው ተገልጧል ማለት ነው። ስለ ጌታ ኢየሱስ ክርስቶስ ኢሳይያስ ትንቢት ሲናገር አማኑኤል ነው ብለው ማቴዎስ ላይም ተገልጿል። እግዚአብሔር ከኛ ጋር ነው፣ አብረን ከእግዚአብሔር ጋር እንኖራለን። ስለዚህ የኢየሱስን ስም አማኑኤል ብሎታል፣ እግዚአብሔር ከኛ ጋር ያለ እግዚአብሔር። ስለዚህ ይሄ ቤተክርስቲያን የምንለው ነገር ማለት ነው በዚህ ቦታ ያለው ህንፃው አይደለም፣ በዚህ ቦታ ያለው እኛ ነን። አሁን የተለያየ ሀገር ያለን ግን በጌታ ስም የተሰበሰብን ጌታ በህይወት ያለ የምንል ሰዎች ጌታን እናመልካለን ብለን የተሰበሰብን ሰዎች ናን ቤተክርስቲያን ማለት ነው። በዚህ ህብረት ውስጥ ማለት ነው በዚህ ሪሌሽንሺፕ ውስጥ በዚህ ግንኙነት ውስጥ እግዚአብሔር መኖሪያ ነው፣ እግዚአብሔር አለበት። ስለዚህ እንዴት መኖር እንደሚያስፈልግ ማወቅ ያስፈልጋል እያለ ነው። ከዚህ በፊት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ እስካሁን ባየነው ክፍል ላይ እንዴት መኖር እንዳለባቸው ለሽማግሌዎቹ ጽፏል፣ ለዲያቆናቱ ጽፏል፣ ለጢሞቴዎስ ራሱ በንጹህ ሕሊና በንጹህ ልብ እያለ እግዚአብሔርን በመፍራት በሰማይ ላይ ፎከስ ባደረገ መልኩ በክርስቶስ ላይ ፎከስ ባደረገ መልኩ ህይወቱን እንዲቀጥል ዲሲሽኖቹን ወይም የህይወት ውሳኔዎቹን እንዲወስን አኗኗሩን እንዲኖር ፕራዮሪቲውን ወይም ቅድሚያም በህይወቱ ቅድሚያ የሚሰጣቸውን ነገሮች ክርስቶስን እያየ እንዲሰጥ እየመከረው ነበር ማለት ነው። ስለዚህ በእግዚአብሔር ቤት እንዴት መኖር እንዳለባቸው ለሰዎች እንድታሳውቅ እፈልጋለሁ። አንተም እንድታውቅ እፈልጋለሁ። ቤቱም የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። የእግዚአብሔር ቤት ብዬ የሚገልጠው ህንፃ አይደለም፣ ሌላ ነገር አይደለም። የቤተ ክርስቲያን ነው። የክርስቲያኖች አብሮ የሆኑ ከዓለም የወጡ ሰዎች ቤተክርስቲያን ማለት ኤክሌሲያ የወጣች ማለት ነው። የወጣ ከዓለም የወጣ ለእግዚአብሔር የተለዩ ሰዎች ስብስብ ነው እና ይሄ የእግዚአብሔር ቤት የሚላቸው ለእግዚአብሔር ተብሎ የተለዩ ራሳቸውን ለእግዚአብሔር የለዩ በእምነት የለዩ በኑሮ የለዩ ጌታ በእነሱ የሚኖር በመካከላቸው የሚኖር ሰዎችን ነው። ይሄ የሕያው እግዚአብሔር ቤት ነው ይላል። የጣዖት ቤት አይደለም። ብዙ ሰዎች ጣዖታትን ያመልካሉ። ሕያው ያልሆኑ ነገሮችን ነው የሚያመልኩት። ጳውሎስ እያለ ያለው ግን ስለ ሕያው እግዚአብሔር ነው፣ ስለማይሞተው በሕይወት ለዘላለም ስለምኖረው ከሌሎች አማልክት ጋር ስለማይስተካከለው እግዚአብሔር እየተናገረ ነው። ምንድነው ትኩረት እየሰጠ ያለው? በጣም ለየት እያደረገ ነው ማለት ነው። እንግዲህ በተለያየ መንገድ የእግዚአብሔር መኖሪያ ነው ብለዋል። የእግዚአብሔር ቤተክርስቲያን ነው ብለዋል። ደግሞ ይሄ የእግዚአብሔር ቤተክርስቲያን ብቻ ብለዋል ደግሞ አልተሆነ የሕያው እግዚአብሔር ቤተክርስቲያን ነው። ስለዚህ ቀልድ አይደለም። የያዝከው አገልግሎቲ ቀልድ አይደለም። ፓስተርነቴ ቀልድ አይደለም። መሪነቴ ቀልድ አይደለም። እረኝነቴ ቀልድ አይደለም። በእግዚአብሔር ቤት መኖሪ ቀልድ አይደለምና በሕያው እግዚአብሔር ፊት ነው ያለው። የሕያው እግዚአብሔር መኖሪያ ነው። የሕያው እግዚአብሔር መገኛ ነውና በደንብ ልብ እንድትለው እፈልጋለሁ። ልመክር እፈልጋለሁ። አኗኗርን እንድትመለከት እፈልጋለሁ እያለ ነው። እንግዲህ ያለፈው 2 ሳምንት ስንመለከት ይሄንን ቃል ለሌሎች ብለን ለረጅም ጊዜ ሰምተናል።
ፓስተር ሆኖ ለሚሾሙ፣ ሽማግሌ ሆኖ ለሚሾሙ፣ በተለያዩ አገልግሎት ውስጥ በተለያዩ አገልግሎት ላይ ለማገልገል ቤተክርስቲያን ለምትሾማችሁ ሰዎች ብዙ ዘመን አድምጠናል። በተለይ ቤተክርስቲያን ውስጥ የኖርን ሰዎች። አሁን ግን ይህንን ስናጠና ለራሳችን ብለን እንድንሰማ እፈልጋለሁ ብዬ ነበር። አሁንም ይህንኑን ይደግማለሁ ማለት ነው። ለእያንዳንዳችን በእግዚአብሔር ፊት ምክንያቱም ሁላችን በእግዚአብሔር መገኘት ውስጥ ነው ያለን። በእግዚአብሔር ፊት ነው እየኖርን ያለ ነው። እግዚአብሔር ሕያው የሆነ እግዚአብሔርን ለማገልገል ከጣዖታት ከዓለም ነገር ራሳችን የለየን ሰዎች ነን። አይደለም እንደ ያልተለየ ሰው ካለ ለጌታ ራሱን ያለየ ሰው ካለ አሁን እድሉ አለ ወደ ጌታ ለመምጣት፣ ለጌታ ራሱን ለመለየት፣ ከዚህ ጌታ ጋር ለመተባበር። ምክንያቱም ሕያው እግዚአብሔር ነው፣ ኢየሱስ ጌታ ነው። ስለዚህ በሕያው እግዚአብሔር ቤት ውስጥ እንዴት መኖር እንደሚገባ እነግርሃለሁ ብሎ ይቺ የሕያው እግዚአብሔር ቤተክርስቲያን የሕያው እግዚአብሔር መኖሪያ የሆነች ደግሞ የተለየች ባህሪ አላት። ከሌሎች ስብስቦች ከሌሎች የአምልኮ ቤቶች የአምልኮ ስብስቦች ልዩ የሚያደርጋት ይቺ ቤተክርስቲያን ማለት ነው። የእግዚአብሔር ቤተክርስቲያን የእግዚአብሔር መኖሪያ የሆነችው የእውነት አምድና መሰረት ናት። ምን ማለት ነው? በቃ የተተከለችው በእውነት ላይ ነው። የምትቆመውም በእውነት ነው። የምትናገረው ስለ እውነት ነው። ኑሯ እውነት ነው። ስለዚህ እዛ ውስጥ ያለን አገልጋዮች፣ እዛ ውስጥ ያለን ሰዎች ቤተክርስቲያኒቷ ወይም የእግዚአብሔር መኖሪያ የሆነችውን ሕይወት የሚገልጽ ኑሮ ነው መኖር ያለብን እያለ ነው። አኗኗራችን እንደዛ ነው መሆን ያለበት። እንደዛ እንድትኖር ይፈልጋለሁ የሚለው በቃ ይሄ የሕያው እግዚአብሔር ቤተክርስቲያን ወይም የሕያው እግዚአብሔር መኖሪያ የሆነው ቤተክርስቲያን የእውነት አምድና የእውነት መሰረት ነው። አምድ ልክ እንደ ምሰሶ ነው አይደል? በቃ የቆመ ነገር፣ ሌላውን ሰፖርት ማድረግ የሚችል ነገር፣ የማይነቃነቅ ነገር፣ በቦታው ስታብሊሽድ የሆነ ነገር ነው አምድ አይደል? ደግሞ መሰረት ደግሞ ነገሮች እዛ ላይ የሚሰሩ ሌሎች እንዲቆሙ ቤት በመሰረት ላይ ነው የሚቆመው። ቤተ ክርስቲያን ይሄንን እውነት ነው ያላት። ለሰው ሕይወት ያስፈልጋል። ከእግዚአብሔር ጋር ሰው ለመገናኘት ይችልበታል ወይም ያስፈልገዋል የሚባለውን እውነት የያዘችው ቤተ ክርስቲያን ናት። ቤተ ክርስቲያን የእውነት አምድ ካልሆነች፣ የእውነት መሰረት ካልሆነች ወይም እውነት ላይ ካልተመሰረተች፣ በእውነት ካልቆመች ቤተክርስቲያን መሆኗ ይቀራል ማለት ነው። የእግዚአብሔር ቤተክርስቲያን መሆኗ ይቀራል። አይደንቲቲዋን ትረሳለች። ማንነቷን የጣለች ናት ማለት ነው። ከጣዖታት አምልኮ ወይም ደግሞ ከሌሎች ስብስቦች እቁብና ይድር ሀገራችን እንደሚባለው ከሱም ልዩነት የለውም ማለት ነው። ምክንያቱም የሕያው እግዚአብሔር ቤተክርስቲያን በእውነት መገለጫ ናት። ስለዚህ ጳውሎስ ለጢሞቴዎስ እያለ ያለው እንዴት መኖር እንዳለብኝ በዚህ ቤት ስል ከእውነት ጋር በእውነት እንዴት መኖር እንዳለብኝ እያለው ነው። እውነት ማን ነው? የጲላጦስን ጥያቄ ልጠይቃችሁ። የጲላጦስ ጥያቄ ታውቃላችሁ አይደል? እውነት ማን ነው? ምንድን ነው አለ። አንዴ ኢየሱስ ስለ እውነት ሊመሰክር ነው የመጣው ስል እውነት ምንድን ነው አለ። እውነት ምንድን ነው? ጌታ ኢየሱስ ራሱን ሲገልጥ እኔ መንገድ፣ እውነት፣ ሕይወት ነኝ አለ። ያለ እውነት ሕይወት አይታሰብም። ያለ እውነት የዘላለም ሕይወት የለም። ያለ እውነት ነፃ መውጣት የለም። እውነት አርነት ታወጣችኋለች፣ እውነትን ማወቅም ተብሎ ተጽፏል። ይቺ ከየት ነው የምትመጣው? የት ነው ምንጯ? የት ነው ያለች እውነት? እንደዚህ ቃል ቤተክርስቲያን ውስጥ ነው ያለች። ምክንያቱም ቤተክርስቲያን የኢየሱስ ስለሆነች፣ የኢየሱስ በሆነች ቤተክርስቲያን ውስጥ ማለት ነው። የክርስቶስ በሆነች የእግዚአብሔር ማደሪያ በሆነች ቤተክርስቲያን ውስጥ
እውነት ይኖራል ማለት ነው። እችን እውነት እዛ ውስጥ የሚያገለግሉ ሰዎች ሁሉ፣ እዛ ውስጥ የሚኖሩ ሰዎች ሁሉ ሊይዟት፣ ሊያነግቧት፣ ሊያሳዩት፣ ሊገልጧት፣ ሊኖሩላት ይገባል እያለ ነው ማለት ነው። እግዚአብሔር ይርዳል። ስለዚህ ጳውሎስ ወደዚህ በዚህ እውነት ጢሞቴዎስን እንዲኖር ቻሌንጅ እያደረገው ነው። ቀጥሎ ያለውን እናያለን። ቁጥር 16 ላይ ያለው የእውነተኛ መንፈሳዊ ሕይወት ምስጢር ያለ ጥርጥር ታላቅ ነው ይላል። ይሄ አዲሱ መደበኛ ትርጉም ነው። በፊቱ በ54ቱ እትም እግዚአብሔርንም የመምሰል ምስጢር ይላል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። ምን እያለ ነው ጳውሎስ? ይሄንን ጢሞቴዎስን እንግዲህ ወደ በኋላ ሊመልሳችሁ በኤፌሶን ያስቀመጠው በኤፌሶን ቤተክርስቲያን ውስጥ ያለውን የሐሰት ትምህርት ቻሌንጅ እንዲያደርግ፣ ለሰዎቹ እውነትን እንዲያሳውቅ፣ ቤተክርስቲያኒቱን እንዲጠብቃት፣ በእግዚአብሔር ቃል እንዲያስተምራቸው ነው እዛ ያስቀመጠው። በዛ ቤተክርስቲያን ውስጥ ሲኖር ማለት ነው ጳውሎስ የሐሰት ትምህርቶች አሉ። እዛ ውስጥ ያሉ የሊደርሺፕ ቻሌንጆች አሉ። በቂ ሆኖ አለመገኘታቸው አንድ ነገር ሆኖ ያሉት ደግሞ ሜቢ ኮራፕትድ የሆኑ ሜቢ እውነቱ ያልገባቸው ሜቢ ያንን መሪ ሆኖ መታየትን ለራሳቸው ጥቅምና ክብር ብቻ የሚመለከቱ ሰዎችም ያሉ ይመስላል። ጳውሎስ ይሄንን የሌሉትን ወይም ወደ መሪነት ያልመጡትን ካልቲቬት እንዲያደርግና ወደ መሪነት እንዲያመጣ፣ ግን ስለ መሪነት እውነተኛ አስተሳሰቡን እንዲያውቅ፣ ያሉ በመሪነት ያሉ ደግሞ የእግዚአብሔር ቤተክርስቲያን መሪነት ምን እንደሚመስል እንዲያውቁ፣ ጢሞቴዎስ ደግሞ ሌሎችን እያስተካከለ እያስተማረ እየመከረ ራሱ ደግሞ እንደፈለገ እንዳይኖር ደግሞ እሱንም ራሱን በዚህ እውነት ውስጥ እንዲጠብቅ እየመከረ ነው ማለት ነው እና ለአገልግሎት እያዘጋጀው ነው። ወደዚህ ስፍራ ስንመጣ ትክክለኛ የቤተክርስቲያን መሪ፣ የቤተክርስቲያን አገልጋይ፣ የቤተክርስቲያን ውስጥ የአክቲቭ የሆነ ሰው ማድረግ የሚገባው ህይወት ምን እንደሚመስል ነው እያሳየ ያለው። በእግዚአብሔር ማደሪያ ውስጥ እንዴት መኖር እንዳለበት እንዲያውቅ ነው። ስለዚህ በእግዚአብሔር ማደሪያ ውስጥ ለመኖር ደግሞ እግዚአብሔርን መምሰል የሚባል ነገር አለ ነው። እግዚአብሔርን መምሰል መፈለግ። ሌላ ቦታ ላይ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ ብሎ ነው ለቆሮንቶስ ሰዎች የምጽፈው። ታርጌቱ ክርስቶስን መምሰል ነው፣ እግዚአብሔርን መምሰል ነው። እግዚአብሔር መሆን አይደለም፣ የእግዚአብሔርን ባህሪ መላበስ ነው። ከእግዚአብሔር ሐሳብ ጋር መስማማት ነው። ወደ ክርስቶስ ማደግ ነው ክርስትና ማለት ነው። ጌታ ጋር እስክንደርስ ድረስ አድገን የማንጨርስ እድገት ነው የጀመርነው፣ የእድገት ጉዞ ማለት ነው። እግዚአብሔርን ወደ መምሰል። እግዚአብሔርን መምሰል ለህይወታችንም ለአገልግሎታችንም በጣም ይጠቅማል። ግን ቻሌንጅ አለው። ሌላ ቦታ እንደምናነብ መጽሐፍ ቅዱስ ውስጥ እግዚአብሔርን መምሰል ለሁሉ ነገር ይጠቅማል። ዓለምን ለምድራዊ ነገር ማስለመድ ለጥቂት ይጠቅማል። እግዚአብሔርን መምሰል ግን ለአሁንም ለሚመጣውም ስለሚጠቅም ለሁሉም ይጠቅማል። ግን እግዚአብሔርን እየመሰሉ መኖር የሚፈልጉ ይሰደዳሉ ይላል። ኢትስ ኖት ኢዚ ታስክ። እግዚአብሔርን እየመሰሉ መኖር የሚፈልጉ ምን ይሆናሉ? ይሰደዳሉ፣ ቻሌንጅ ይደረጋሉ። ዓለም አታጨበጭብላቸው፣ ህዝብ አጨበጭብላቸው፣ እውነተኞች ያልሆኑ አጨበጭቡላቸው። ግን አስፈላጊ ነው፣ ምክንያቱም ለአሁንም ለሚመጣውም ስለሚጠቅም ሰስቴነብል የሆነ ህይወት እንድኖረን፣ ቀጣይነት ያለው ህይወት እንድኖረን ስለምረዳን እግዚአብሔርን መምሰል አስፈላጊ ነው። እግዚአብሔርን መምሰል ግን ምስጢር ነው ይላል። ዝም ብሎ ቀላል ነገር አይደለም ብሎ ምስጢር ስለመሆኑ 6 ነገሮችን ያሳያል። እንዴት ምስጢር እንደሆነ እግዚአብሔርን መምሰል። ጌታን ይመስላለሁ፣ ጌታን መምሰል ይፈልጋለሁ ስንል
እነዚህን ምስጢሮች መረዳት አለብን እያለ ነው ጳውሎስ። በእርግጥ ተረድተን አንጨርሰው፣ ግን that's where we start። የተገለጠ ምስጢር ነው ክርስትና፣ እግዚአብሔርን መምሰል ተገልጧል። ግን ምስጢር ስለሆነ ስቲል ዲፕ ዳይቭ አድርገን አልጨረስ ነው። እንዲህ ይላል ምስጢር ስለመሆኑ እግዚአብሔርን መምሰል በስጋ የተገለጠ ነው እግዚአብሔር ይላል። ይሄ ምስጢር ነው። ኢየሱስ ክርስቶስ ሰው ሆኖ የመምጣቱ ምስጢር እግዚአብሔር እዛ ውስጥ አለበት ማለት ነው። ዮሐንስ ምዕራፍ 1 ላይ ስናነብ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቁጥር 14 ላይ ዝቅ ብለን ስናነብ ደግሞ ይሄ ቃል ስጋ ሆነ ይላል። እውነትና ጸጋን ተሞልቶ ደግሞ በእኛ መካከል አደረ። እንግዲህ እግዚአብሔር ማደሪያ ናት ቤተክርስቲያን ብለናል። እግዚአብሔር ከኛ ጋር ማደር ፈለገ። እግዚአብሔር ስጋ ሆነና ወይም ሰው ሆነና እንደናንተ ሆነና በእኛ መካከል አደረ እና እኛ ሊረዳን መጣን ማለት ነው። ይሄ ምንድነው? ይሄ ምስጢር ነው። እግዚአብሔር ሆኖ ሰው መሆን ምስጢር ነው። በዚህ በአገልግሎት እግዚአብሔር ለመምሰል በምትኖረው ኑሮ ደግሞ እግዚአብሔርን እየመሰልኩ አገለግላለሁ፣ እግዚአብሔርን እየመሰል እናገለግላለን ስንል ከዚህም እንወስዳለን እያለ ነው። ምንድን ነው የምንወስደው? ዝቅ ማለትን እንወስዳለን። እግዚአብሔር ስጋ ሆኖ ተገለጠ። ስለዚህ ይሄ ራስን የማዋረድ ነገር፣ ዝቅ የማለት ነገር፣ ሌሎችን ለመፈለግ፣ ሌሎችን ለመጥቀም፣ ሌሎችን ለመርዳት፣ ሌሎችን ከፍ ካሉበት ከወደቁበት ከፍ ለማድረግ ዝቅ ማለቱ መውረዱ ከጌታ የምንማር ነው፣ ከእግዚአብሔር የምንማር ነው። የእግዚአብሔር ባህሪ ነው። እሱ በስጋ እንደተገለጠ ይላል። በስጋ ነው የተገለጠው። ያለ መጠን ራሱን ዝቅ አደረገ ማለት ነው። ስለዚህ ሊደርሺፕ ውስጥ፣ አመራሩ ውስጥ፣ በጌታ ፊት በማገልገል ውስጥ ይሄ ዝቅ ማለቱ እግዚአብሔርን መምሰል ይህንንም አለበት እያለ ነው። ትሕትና ዝቅ አለ፣ ራሱን ለኛ ብሎ አዋረደ። በሌላ መልኩ ደግሞ ምን ይሄ ስጋ መሆኑ ወይም በስጋ መገለጡ ምንድን ነው የሚያሳየው? የኛ ህይወት ከንቱ የሆነ ህይወት አይደለም። የምናገለግላቸው ሰዎች ያነሱ ሰዎች አይደሉም። ዋጋ የሌላቸው አይደሉም። ጌታ ራሱን እስኪያዋርድ ድረስ የመጣለት ቤተክርስቲያን ነው። እስቲ በጌታ ፊት ዋጋ አለኝ በሉ። ሃሌሉያ! በጌታ ፊት ዋጋ አለኝ። በጌታ ፊት ዋጋ አለኝ። ሃሌሉያ! እኔን ልፈልግ እንዲህ ወረደ፣ እናንተን ልፈልግ እንዲህ ጌታ መጣ። ትልቅ ምስጢር ነው። እግዚአብሔር ሰው ሆነ። ስለዚህ እዚህ ውስጥ እዚህ ኢንቫይሮንመንት ውስጥ ማገልገል፣ እግዚአብሔርን እየመሰሉ ማገልገል ትልቅ ታላቅ ምስጢር ነው እያለ ነው። እዚህ ላይ ብዙ ማለት እንችላለን፣ ግን ትሕትና፣ ዝቅ ማለት፣ ለሌሎች ዋጋ መስጠት፣ እግዚአብሔር ዋጋ የሰጣቸውን ሰዎች በአግባቡ ማክበር፣ ማገልገል ታላቅ ምስጢር ነው። ታላቅ ምስጢር ነው። ሁለተኛ ላይ ያስቀመጠው ምስጢርም አለ። በመንፈስ የጸደቀ ይላል። ይሄም ሌላ ምስጢር ነው። ኢየሱስ ክርስቶስ ሰው ሆኖ ሲገለጥ
ለፍቅር ብሎ ራሱን ሲያዋርድ እኛን ለመፈለግ ሲመጣ ዓለም ተገብቷት አልተቀበለችም። ይህ ምስጢር አልገባትም። ስለዚህ ምን አደረገች? አዋረደችው፣ እንደ ኃጢአተኛ ሰቀለችው፣ እንደ ኃጢአተኛ ገደለችው። አልገባቸው። በእርግጥ እሱም የመጣው የዚህ የጠፉ ሰዎችን ኃጢአት ሁሉ የእኛን ኃጢአት ሁሉ ለራሱ ላይ ለመውሰድ ነው የመጣው። ስጋ የለበሰ ሁሉ ሲጠፋ፣ ስጋ የለበሰ ሁሉ ኮራፕትድ ሲሆን ሲበለሻሽ፣ አንድ ስጋ የለበሰ ቅዱስ የሆነ ንጹህ የሆነ ተገኘ። ብቸኛ ንጹህ ስጋ። ሃሌሉያ! ለሰዎች ሁሉ ስጋ ለለበሰ ሁሉ መስዋዕት ሊሆን የሚችል ብቸኛ ሰው ተገኘ ማለት ነው። ታላቅ ምስጢር ነው። እሱ ደግሞ ስለ ኃጢአታችን ሞተ። ስለ ኃጢአታችን ሲሞት ብዙ ሰዎች ሳይቀሩ ኃጢአተኛ ነው ያሉት እኮ አይደል እንዴ? ኃጢአተኛ እንደሆንክ እናውቃለን ነው ዝሉት የነበረ። ይሁሩ ሰው እየተናገረውን ታስታውሳላችኋል? እኔ አላውቅም፣ ኃጢአተኛ መሆኑን እኔ አላውቅም። ኃጢአተኛ ቢሆን እግዚአብሔር አይሰማውም ነበር ነው ያለው። ግን ሰዎች ኃጢአተኛ ነው እያሉት ነበር ኢየሱስን። እሱ ግን ስለኛ ሰው ሆነ፣ ስለኛ ተሰቃየ፣ መከራ ተቀበለ፣ ሞተ፣ ተቀበረ፣ በሶስተኛ ቀን ከሙታን ተነሳ። ይሄ ግን ኢየሱስ ሰዎች ሁሉ ሳይገባቸውና ሳይቀበሉ ሲቀር መንፈስ ቅዱስ ከሰማይ ነው መጥቶ የመሰከረለት አይደል? ታስታውሳላችሁ? ሲጠመቅ አብ ከሰማይ መሰከረለት፣ የሚወደው ልጄ በሱ ደስ የሚለኝ እሱ ነው አለ። በመንፈስ ጸድቋል። እግዚአብሔር ጻድቅ መሆኑን እየመሰከረለት ነው። ዓለም ግን ስጋ ግን ንቆታል። እሱ ብቻ ደግሞ አይደለም፣ በመንፈስ የጸደቀ ሁላችንን ኃጢአት ተሸክሞ ሲሞት በቃ ተገደለ ሲባል ሕያው ነው ደግሞ ከዛ ተነሳ፣ በመንፈስ ተነሳ ብሎ ነው መጽሐፍ ቅዱስ የምናገረው። ማለት በመንፈስ ቅዱስ ኃይል ማለት ነው እንጂ ስጋውን ትቶ መንፈስ ብቻ ተነሳ እያልኩ አይደለም። እሱ ሌላ ስህተት ትምህርት ነው። እሱ ሌላ ስህተት እንደዛ እያልኩ አይደለም። ግን አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ ማንበብ እንችላለን። ሮሜ 9:25 ላይ ማንበብ እንችላለን። እንዴት ስለ መነሳቱ ጽድቅ ሆኖ በጽድቅ እንደተነሳ እግዚአብሔር እንዳከበረው ጻድቅ መሆኑን እንደተመሰከረለት ኢየሱስ ጌታ ነው። ስለዚህ ዓለም ባትቀበለውም ለአብ እንደሚገባ፣ ለፍቅር እንደሚገባ፣ ለምህረት እንደሚገባ ኖረ። ዓለም አላጨበጨበችለትም፣ ገደለችው። መንፈስ ግን አስነሳው። የእግዚአብሔር አብ መንፈስ ግን ከሞት አስነሳው። ጽድቁ ተገለጠለት ማለት ነው። በመንፈስ ጸድቋል ማለት ነው። ስለዚህ ምን እያለ ነው? በሌላ መንገድ አንተ ዝቅ ብለህ ስታገለግል ከአገልግሎት የተነሳ የተለያዩ ነገር ሊደርስብህ ይችላል። እግዚአብሔርን እየመሰልክ ማገልገል፣ እግዚአብሔርን እየመሰልክ ፓስተር መሆን፣ እግዚአብሔርን እየመሰልክ መሪ መሆን፣ እግዚአብሔርን እየመሰልክ ክርስቲያን መሆን ከቀጠልክ ዓለም ሁሉ አጨብጭባ ኃጢአተኛ ብታደርግም እግዚአብሔር ጽድቅህን ያወጣልሃል። ይሄ እግዚአብሔርን የመምሰል ምስጢር ነው። ስለዚህ ጌታን እያየህ ኑር። ጌታን እያየህ አገልግል። ጌታን እያየህ ምራ እያለ ነው። ኢየሱስ ጌታ ነው እና እግዚአብሔርን የመምሰል ምስጢር ታላቅ ነው የሚለው በዚህ ነው። ሌላው ሶስተኛ ላይ 6 ነገሮችን ነው የተናገረው እግዚአብሔርን ስለመምሰል ምስጢር። በዚህ ቁጥር 16 ላይ ለመላእክት ታየ ይላል።
ለመላእክት ታየ። ጌታ ኢየሱስ ክርስቶስ ምድራዊ ብቻ እንዳልሆነ፣ ስጋዊ ብቻ እንዳልሆነ፣ ተራ ሰው ብቻ እንዳልሆነ የሚያሳይ ሲያገለግሉት የነበሩ መላእክቶች ምስክር ናቸው። ሲያገለግሉት፣ ሲታዝቡት፣ ሲያዩት የነበሩ የሰማይ መላእክቶች ታስታውሳላችሁ። ሲወለድ መላእክቶች ከሰማይ እየዘመሩ ሲመጡ ሆሳዕና ምንድነው? ክብር ለእግዚአብሔር በሰማይ ሰላም ለምድር፣ በምድር ላይ ላሉ ሰዎች እያሉ ሲዘምሩ ለእረኞቹ ሲገለጡ ታስታውሳላችሁ። ጨለማውን ሲያበሩ እያዩ ነበር፣ እየታዘቡ ነበር። ጌታቸው እንደመጣ እያዩ ነበር መላእክት። ጌታ ኢየሱስ ምድረ በዳ ላይ ሲፈተን መላእክት ያገለግሉት ነበር ይላል። በሰይጣን ከተፈትኖ ፈተናውን ከጨረሰ በኋላ እግዚአብሔር መላእክት አገለግሉት ይላል። እሱ ብቻ ደግሞ አይደለም። ጌታ ኢየሱስ ክርስቶስ ሲሞትና ሲቀበር በትንሣኤው ጊዜ እነ ማርያም ሄደውን መላእክትን ነው ያዩ። ምን ታደርጋላችሁ? እሱ እኮ ሕያው ነው። እሱ እኮ እዚህ የለም። እሱ እኮ ሕያው ነው። ሕያው የሆነውን እንዴት በሙታን መካከል ትፈልጉታላችሁ አሉ። መላእክት እያዩት ነበር። ሃሌሉያ! ይሰግዱለታል። እሱ ብቻ ደግሞ አይደለም፣ ወደ ላይ ሲወሰድ ሲያርግ ሐዋርያት ሥራ ምዕራፍ 1 ስንመለከት ይሄ የሄደው ወደ አብ የወጣው ኢየሱስ ተመልሶ ይመጣል ያሉ መላእክት ናቸው። እያንዳንዱ ላይፉ ላይ እየገቡ ይሄ ተራ ሰው እንዳልሆነ ሰማይ ኢንትረስት ነበረበት ማለት ነው። በኢየሱስ ላይ፣ በኢየሱስ አገልግሎት ላይ፣ በኢየሱስ ሕይወት ላይ ምድራዊ ብቻ ደግሞ አይደለም፣ ጠቅላላ ሰማይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ፣ እግዚአብሔር ወልድ በእርግጥ እዚህ ያለ መንፈስ ቅዱስ፣ መላእክቶች ሁሉ እየታዘቡት ነበር። ስለዚህ ዕብራውያን ምዕራፍ 1:6 ላይ ያንን ሰፖርት የሚያደርግ ነገር እናያለን። እንግዲህ በስጋ ወራቱ የሆነው ነገር ሁሉ እሱ ጌታ እንደሆነ ያሳያል። የኢየሱስ ሕይወት ምድራዊ ክስተት ብቻ እንዳልሆነ፣ መወለዱ፣ መሞቱ፣ መፈተኑ፣ መቀበሩ፣ ከመነሳቱ ምድራዊ የሆነ ክስተት ብቻ እንዳልሆነ ያሳያል። ግን ምድራዊ ደግሞ ላይ የሆነ እውነተኛ ታሪክም ነው። ደግሞ መንፈሳዊ ብቻ አይደለም፣ በስጋ ነው የተገለጠው። ስጋዊ ብቻ ደግሞ አይደለም። ሃሌሉያ! ይሄ ታላቅ ምስጢር ነው እያለ ነው። ታላቅ ምስጢር ነው። ኢየሱስ የተባረከ የእግዚአብሔር ልጅ ነው። ሃሌሉያ! ስለዚህ የኛ እምነት፣ እኛ የምንከተለው ኢየሱስ፣ እኛ የምናመልከው እግዚአብሔር የተለየ ነው። ምድራዊ ብቻ አይደለም። የሰዎች ፈጠራ ብቻ አይደለም። ደግሞ አመናፍሰን ከራሳችን ሩቅ አድርገን የምናየው ብቻም አይደለም። ሩቅ በቃ ኢንተንጀብል የሆነ ተጨባጭነት የሌለው እውነተኝነት የሌለው ርቆ ያለ እግዚአብሔርም አይደለም። ከኛ ጋር ነው። ከኛ በላይ ነው። ምስጢር ነው። ስለዚህ ይሄ አገልግሎት የእግዚአብሔር መኖሪያ የሆነችው ቤተክርስቲያን ውስጥ የምናገለግለው አገልግሎት እያለ ነው ሐዋርያ ጳውሎስ ለጢሞቴዎስ። እግዚአብሔርን እየመሰልን የምናገለግል አገልግሎት ነው። እግዚአብሔርን መምሰል ደግሞ ምስጢሩ ታላቅ ነው። ሃሌሉያ! የተገለጠ ፓርት አለው፣ ስቲል ያልተገለጠልን ፓርትም ደግሞ አለ። እዛ ስንሄድ የምንረዳቸው ብዙ ነገሮች አሉ። ግን ለመዳናችን የሚጠቅም ብዙ ነገር ተገልጠዋል። እኛ ክርስቶስን እየመሰልን እንኖራለን፣ እናገለግላለን፣ ጌታን እንከተላለን ስንል ይሄንን ግንዛቤ ውስጥ ማስገባት እንዳለብን ሐዋርያው ይመክረናል ማለት ነው። ወደ ሌላኛው ምስጢር እንለፍ።
በአሕዛብ ተሰበከ ይላል። አራተኛው ምስጢር እግዚአብሔርን የመምሰል ምስጢር ጌታ ኢየሱስ ክርስቶስ ለአሕዛብ ተሰበከ። ምን ማለት ነው? በእስራኤሎች ዘንድ አሕዛብ ጌታን ይቀበላሉ። አሕዛብ የእግዚአብሔር መንግስት ወራሾች ይሆናሉ ማለት በጣም ትልቅ ችግር ነው። አይታሰበ ነው። ታውቃላችሁ ቤተ መቅደስ ውስጥ በብሉይ ኪዳን በነበረ ቤተ መቅደስ ውስጥ እንኳን የአሕዛብ አደባባይ ነው ያለው። ለአምልኮ እንኳን ዝም ብለን እናመልካለን እንኳን ብሎ ቢመጡ እናንተን ጌታ አምላክ እንቀበላለን እንኳን ብሎ ቢመጡ ከነሱ እኩል ተራ አይቆሙም ነበር። የአሕዛብ አደባባይ ላይ ነው የሚቆሙት። እነዚህ አሕዛቦች በክፋት ጣዖት በማምለክ ከእግዚአብሔር ርቆ በመገኘት ነው የሚታወቁት። ሌላ መሰላችሁ እንደ አሕዛብ ምናምን ብዬ ስላችሁ እኔና እናንተ እኮ ነው። አብዛኞቻችን እኮ እንደዛ ነን አይደል? እንደ ጂውሽ ያልሆንን ማለት ነው። የኛ መዳን አይታሰበ ነው። እንደዛ ነበረ። ግን ጌታ ኢየሱስ ክርስቶስ ሲመጣና ሰው ሆኖ ሲገለጥ እኔም ነበርኩበት እናንተም ነበራችሁበት። እዛ እቅድ ውስጥ ለሰው ምስጢር ነው፣ አልገባም። ስሞት እኔም ነበርኩበት። የኔንም ኃጢአት ተሸክሞ ነው የሞተው። የእናንተን ኃጢአት ተሸክሞ ነው የሞተው። ምስጢር ነው፣ ለሌላ አይገባም። መላእክት ስታዘቡት አልገባቸውም፣ ለሰው አይገባም። ምስጢር ነው። ይሄ ኢየሱስ ለአሕዛብ ተሰበከ ይላል። ዓለም ሁሉ እንዲሰማ ተደረገ። ይሄ ታላቅ ምስጢር ነው። ባውንደሪ በጠሰ ማለት ነው። ኢየሱስ ክርስቶስ መጨረሻ ላይ ተልእኮውን ሲልክ ሂዱ፣ ወደ ዓለም ሁሉ ሂዱ ነው ያለው። ዓለም ሁሉ በኢየሩሳሌም ውስጥ ተሰቅሎ ስለሞተ ሰዎች ወንጀለኛ ብሎት፣ ወንጀለኛ አልነበረም፣ እኛ እናውቀዋለን አሁን ቃሉ ስላለን አንድ በፖለቲካ አድርጎ በምን አድርጎ በተለያዩ ነገር አሳቦ የገደሉትን ሰው ዓለም ሁሉ ስለሱ ይሰማል ብሎ ማሰብ አይታሰበ ነው አይደል? ዓለም ሁሉ፣ ትውልድ ሁሉ፣ አሕዛብ ሁሉ፣ የተለያዩ ቋንቋ የሚናገሩ ሰዎች ሁሉ ይሰሙታል፣ ይሰበክላቸዋል ማለት ምስጢር ነው፣ አይገባም። ግን ለአሕዛብ ሁሉ በአሕዛብ ሁሉ ዘንድ ተሰበከ ይሄ ኢየሱስ። ሃሌሉያ! ኢየሱስ ጌታ ነው። ይሄንን ምስጢር ነው እኛ የምንናገረው ያለ ነው። እኛ ለእግዚአብሔር እንደሚገባ በእግዚአብሔር ቤት ውስጥ ስንኖር የእግዚአብሔርን የሰፋ አጀንዳ እያየን ነው ማገልገል ያለብን። ዓለምን ሁሉ የሚያጠቃልል አጀንዳ፣ አሕዛብን ሁሉ የሚያጠቃልል አጀንዳ፣ ከኛ ውስጥ ችግር ያለፈ አጀንዳ ይዘን ነው በእግዚአብሔር ፊት የቆም ነው እያለ ነው። እግዚአብሔርን የመምሰል ምስጢሩ እሱ ነው። ጢሞቴዎስ ፎከስን እይታይን ሰፋ አድርግ እያለው ነው ጳውሎስ። እግዚአብሔርን መምሰል እንደዛ ነው። ዝቅ ማለት አለበት። በሰው እየተገፉ በመንፈስ ጸርቆ መታየት፣ መገለጥ፣ እውነትን ከእግዚአብሔር ዘንድ ምስክርነት ማግኘት አለበት። የሰማይ እይታ ደግሞ መላእክት ይታዘቡት ነበር። ምንድነው ዓለም፣ መንፈሳዊ ዓለም ትኩረት የተሰጠው አገልግሎት፣ ህይወት፣ ስራ ነው የምታገለግለው። እዛ ላይ ደግሞ እይታ ደግሞ የኢየሱስ እይታ ሰፋ ያለ ነው፣ ዓለምን ሁሉ ያጠቃለለ ነው እና አንተም ያንን የማየት ግዴታ ይኖርብሃል። ይህ ታላቅ ምስጢር ነው። እግዚአብሔርን የመምሰል ምስጢር ነው። ስለዚህ ያንን ግንዛቤ ውስጥ አድርግ እያለ ነው የምናገረው። እንዳም ጴጥሮስ ምንድነው ጳውሎስ የሆነ ከተማ ሄዶ ወንጌል ስሰብክ ለአይሁድ ብቻ ስሰብክ አይሁዶች አልተቀበሉም እና እንዲህ ነው ያለው፣
እኔ እንዳውም ከጌታ መልእክት ተቀብያለሁ። ለአሕዛብ ነው ብርሃን ታበራላቸዋለህ ብሎኛል። እንዳውም እኔ ከዚህ አድማስን አስፍቻለሁ። ይሄ ከጌታ ተቀበልኩት መልእክት አስቀድሜ ልንገራችሁ ብዬ ነው እንጂ እኔ እንዳውም ጉዞዬ ወደ አሕዛብ ነው አለ። 13 ሐዋርያት ሥራ ምዕራፍ 13 ቁጥር 47 ላይ ታገኙታላችሁ። እኔ እንዳውም ሰፋ ያለ አገልግሎት ተጠርቻለሁ። this is not my boundary ያለ ነው። ከዚህ ሊሚቴሽን እኔ እንዳውም ወጥቻለሁ። እግዚአብሔር ያውጣል። ስናገለግል ለጌታ ስንኖር ስናመልክ በቃ ራሳችንን ብቻ እያየን የሽሮ በርበሬያችንን ብቻ እያየን ከበሽታ መዳናችን መፈወሳችን ብቻ እያየን በቃ ስራ ማግኘት አለማግኘት ብዙ ነገር ብቻ እያየን በቃ የሆነ ትዳር ጋር እያይዘን ብቻ እያየን ክርስትናን የምንኖር ከሆነ ከስረናል። ይሰፋል። ከኛ አጀንዳ የሰፋ አጀንዳ ነው እኛ ጋር የደረሰው። ከኛ እይታ በጣም ሰፊ ነው። አገልግሎታችን ሰፊ ነው። ሁላችሁ ስሙ ብያለሁ። እንግዲህ ለሰው ብለን አሁን የሚሾም እንትና ሾማል ብለን እየሰማን አይደለም። ይሄንን ክፍል ለራሳችን እያጠናን ነው። እኔ እግዚአብሔር ልጅ ነኝ የሚል ሰው፣ እኔ ጌታ እንዳገለግለው ይፈልጋል የምንል ሰው፣ እንዳመልከው ይፈልጋል የምንል ሰው፣ እግዚአብሔርን እየመሰልኩ እንድኖር እግዚአብሔር ከኔ ይፈልጋል የምንል ሰዎች፣ ይሄ የገባን ይሄ እውነት ያወቅን ሰዎች ይሄ የያዝነው የተጠራንበት አገልግሎት አድማሱ ከኛ የሰፋ ነው። ከእይታችን ሁሉ የሰፋ ነው። ለዓለም የተሰበከ ለአሕዛብ የተሰበከ ኢየሱስን የመምሰል ኃላፊነትም አለብን እያለ ነው ጳውሎስ ለጢሞቴዎስ። ዛሬ ደግሞ ለእኔና ለእናንተ አምስተኛ ላይ በዓለም ታመነ ይላል። በዓለም የታመነ ነው። ይሄም ምስጢር ነው። በዓለም መሰበኩ ብቻ በቃ ተሰብኮ የቀሩ እኮ ብዙ ሰዎች አሉ። በዓለም ላይ የተሰበኩ እኮ ብዙ ነገስታት አሉ። በና አስቴር ዘመን የነበረው ንጉስ በ120 ሀገራት ላይ ይገዛ ነበር ይላል። 120 ሀገራት ላይ ተሰብኳል ማለት ነው። ሰውየው ታውቋል። እዛ ውስጥ ያልተጠቀለሉ ሌሎችም አሕዛብ ህዝቦች ደግሞ አገራት ደግሞ ሰምቶታል ስለሱ። ምክንያቱም የሌላ አሁን ኢትዮጵያ ሆነን ዩኬ ሆነን ሌላ ሀገር ሆነን የአሜሪካ ፕሬዝዳንት ማን እንደሆነ እንሰማለን አይደል? እናውቀዋለን። እንደዛ ተሰብኳል። ግን ምን እያለ ነው? ይሄ በዓለም ሁሉ የሚሰበከው ኢየሱስ፣ ለዓለም ሁሉ የመጣው ኢየሱስ በዓለም ሁሉ ደግሞ የታመነ ነው። ተቀባይነት ከዓለም ሁሉ ሰዎች ተቀብሎት እሱን ጌታ አድርጎታል ወይም ያደርጉታል፣ እያደረጉት ነው። ምስክርነቱ ተቀባይነት አለው እያለ ነው። ሃሌሉያ! ይሄም አይታሰበ ነገር ነው፣ ምስጢር ነው። ለዛ እኮ ነው ከ2000 ዓመት በፊት በኢየሩሳሌም ሰዎች አይጠቅመንም፣ ረበሸን፣ ከተማችንን ሃይማኖታችን ረበሸን ብሎ በመስቀል ላይ ከከተማቸው አውጥቶ የሰቀሉት ኢየሱስ ዛሬ የኔ ጌታ የእናንተ ጌታ በምድር ዙሪያ ያሉ ሰዎች ጌታ ሆኖ ታመነ እኮ። አመን ነው። አምነዋለሁ በሉ እስቲ ያመናችሁ ሰዎች አምነዋለሁ። ይሄ ታላቅ ምስጢር ነው እያለ ነው ጳውሎስ። በዓለም ዙሪያ ይታመናል። እውነት እሱ ውስጥ ዘንድ ነው ያለው። እውነት ነው። ህይወት ነው ያለው እሱ ጋር ነው። በዓለም ዙሪያ ይሰበካል። አይታሰበ ነው። ምስጢር ነው። ተሰብኮ ደግሞ ይታመናል። ታመነ። ይህንን ዓለም ሁሉ የተቀበለው በዓለም ሁሉ ዘንድ ተቀባይነት ያለው አይሁድ የብንቁትም አይሁድ ጋር የመጣ ወይም ከአይሁድ መካከል ብወለድ እነሱ ባይቀበሉትም የተናቀው ኢየሱስ፣ እውነተኛው ኢየሱስ እኛ ጋር ደርሷል ማለት ነው። ዛሬ
እኔና እናንተ ጋር ደርሷል። ይሄ ታላቅ ምስጢር ነው። እኛ እሱን ሰምተን ስብከቱን ሰምተን አምነን በህይወታችን ውስጥ በሱ ስም ታምር የማየቱ ነገር ምስጢር ነው፣ ታላቅ ምስጢር ነው። ስለዚህ እግዚአብሔር ታላቅ ሰፋ ያለ ዓለምን ሁሉ በክርስቶስ የማጠቃለል አጀንዳ ነበረውና አጀንዳው እኛ ጋር ደርሶ ህያው ሆኖ ያግኝተነዋል። ክርስትናን ተረት ተረት አይደለም በህይወታችን አለ። ብዙ ነገር አይተንበታል። ብዙ ምስክርነቶች አሉ። ሃይማኖት ብቻም አይደለም፣ ህይወት ነው። ህይወታችንን ነው የቀየረው። ይሄ እኛ ጋር ደርሶ የመታመኑ እኛ ጋር መሰበኩ ራሱ ምስጢር ነው። በእኛ የመታመኑ ነገር ደግሞ ሌላ ምስጢር ነው። ስለዚህ እግዚአብሔርን የመምሰል ነገር ዓለም ሁሉ በክርስቶስ ሲጠቀለል፣ ዓለም ሁሉ በክርስቶስ ሲድን፣ ተስፋ የሌላቸው ኃጢአተኞች ሲድኑ ማየት ነው። ተስፋ አለ ማለት ነው። ስለዚህ ወንጌሉን ስትሰብክ ተስፋ እያደረግ የእግዚአብሔር ክብር ተስፋ እያደረግ የሰዎች መዳን ተስፋ እያደረግ እግዚአብሔር ታላቅ አጀንዳ ተስፋ እያደረግ እያየ እይታይን ሰፋ እያደረግ ከጥቃቅን ነገሮች ከትናንሽ ነገሮች ሎካሊ ከሚሆኑ ነገሮች እየወጣ በዛ መልኩ አገልግል። ለዛ ነው የተጠራ እያለው ነው ማለት ነው ለጢሞቴዎስ። ዛሬ ደግሞ ለእኔና ለእናንተ ጌታ ይባረክ። እንግዲህ ወደ ስድስተኛው መተናል። ታላቅ ምስጢር ብሎ ጳውሎስ የጻፈው በክብር ያረገ፣ በክብር ያረገ። ከሞት ተነስቶ ብቻ ብዙ ሰዎች እግዚአብሔር ረድቷቸው ከሞት ተነስተዋል። ተመልሶ ነው የሞቱት አይደል? ከሞት እግዚአብሔር ያስነሳቸው ሰዎች በቤተክርስቲያን ውስጥም ውጭም ምራክል ተደርጎባቸው የተነሱ ሰዎች ካሉ እሱም ከመቃብር አይደለም። ከመቃብር የወጣ ሰው አላየውም፣ አልሰማውም። ተቀብሮ መቃብር ፈንቅሎ የተነሳ ሰው አላየውም፣ አልሰማውም። ሰዎች ግን ክሊኒካሊ ደድ ነው ተብሎ ሐኪሞች ሞታቸውን አረጋግጦ እግዚአብሔር ደግሞ ወደ ህይወት ዳግም ሁለተኛ ዕድል የሰጣቸው ሰዎች እንዳሉ አንዳንድ ምስክርነቶችን ሰምቻለሁ። ግን ተመልሰው ነው የሚሞቱት ወይም የሚሞቱት አሁን በህይወት ካሉ ሰዎች ሁሉ ስለሚሞቱ ማለት ነው። ኢየሱስ ግን ለየት ይላል። ወደ ሰማይ ነው ያረገው። አይኖች እያዩ ግራቪቲ ሳያስቀረው ሁሉን ሰው እዚህ ምድር ላይ አጣብቆ የያዘ ግራቪቲ ሳይዘው መላእክት እያዩ ሰዎች እያዩ በክብር አረገ፣ በአብ ቀኝ ተቀመጠ። በዛም ሆኖ ስለኛ ይማልዳል ይላል። ስለኛ ይማልዳል፣ ስለኛ ይከራከራል። እኛም በእግዚአብሔር ፊት ጻድቃን አድርጎ ያቀርበናል። ስራ ነው፣ ስራ አልጨረሰም። ሃሌሉያ። ምክንያቱም የዘላለም ጌታ ነው፣ ዘላለማዊ ነው። እሱ እግዚአብሔርን የመምሰል ምስጢር ዘላለማዊነትን ማየትም አለበት እያለ ነው ጳውሎስ ለጢሞቴዎስ። አገልግሎት፣ ጥሪ፣ ፓስተርነት፣ እረኝነት፣ አገልጋይነት ዘላለማዊ የሆነውን ጌታ በክብር የተቀመጠውን ጌታ የሚያየውን የሚፈርደውን ጌታ ከፍ ከፍ ያለውን ጌታ በመምሰልም ነው ማለት። መከራ ሊደርስብህ ይችላል፣ ችግር ሊደርስብህ ይችላል፣ ልትገደል ትችላለህ፣ ልትሞት ትችላለህ። ግን መጨረሻ አይደለም። ጌታ አሸንፎ ተነስቷልና በላይ ተቀምጧልና ተስፋ አለ፣ ዘላለም ህይወት አለ። አንተም እሱን እንደሚገባ በእግዚአብሔር ቤት ውስጥ መኖር እንዳለብህ ከቀጠልክ ከኖርክ ለአንተም ተስፋ አለ፣ ያውም የዘላለም ተስፋ። ምክንያቱም ኢየሱስ ሕያው ነው።
ሌላ ቦታ ዮሐንስ ወንጌል ውስጥ ጌታ ኢየሱስ እኔ ሕያው ስለሆንኩ እናንተም ሕያዋን ትሆናላችሁ ብሏል። ሃሌሉያ። እኔ ሕያው ስለሆንኩ እናንተም ሕያዋን ትሆናላችሁ። ህይወት እዚች ምድር ላይ ያለች ብቻ ነገር አይደለችም ማለት ነው። ህይወት ትቀጥላለች ከጌታ ጋር። የዘላለም ህይወት የሚባል አለ። በአብ ቀኝ የተቀመጠው አሸንፎ ምድር ላይ ያለውን መከራ፣ ችግሩን፣ ስቃዩን ሁሉ አሸንፎ መገፋቱን ሁሉ አሸንፎ በዓለም ላይ የተሰበከው በዓለም የታመነው ደግሞ በክብር ያረገው ጽድቁ የተመሰከረለት በመንፈስ የተመሰከረለት ኢየሱስ በአብ ቀኝ ተቀምጦ ስላለ ስለዚህ ከመጀመሪያ እስከ መጨረሻ ያለው ህይወቱ ምስጢር ነው። ታላቅ ምስጢር ነው። ሁሉ ነገር ግልጽ አይደለም፣ ተገልጦል በቃል ውስጥ ተገልጦልናል። ይሄ እውነት ያለው የት ነው? ቤተ ክርስቲያን ውስጥ ነው። ለዛ ነው ቁጥር 15 ላይ ተመልሰን ስናነብ ቤተ ክርስቲያን ይህንን እውነት ያወቀች ይህንን እውነት ያለባት ቤተ ክርስቲያን ይህንን እውነት ለሰዎች የምታበስር የምታሳይ ቤተ ክርስቲያን የእውነት አምድና መሰረት ናት ይላል። የእውነት አምድና መሰረት ናት። ስለዚህ አንተ በዚህ በእግዚአብሔር ቤት ውስጥ እንዴት መኖር እንዳለብን እንድታውቅ ፈልጋለሁ እያለ ነው። እንግዲህ ጢሞቴዎስ ስራውን ጨረሰና ሄደ። ጳውሎስም የራሱን ጨርሶ ሄደ። አሁን እዚህ ምድር ላይ ያለ ጳውሎሶችም ጢሞቴዎሶችም እኛው ነን። አንቺ ነሽ እህቴ፣ ወንድሜ አንተ ነህ፣ እናንተ ናችሁ፣ እኔ ነኝ። በዓለም ላይ ክርስቶስን መስበክ ያለበት አሁን እኔ ነኝ፣ ጢሞቴዎስ አይደለም፣ እናንተ ናችሁ። ለዓለም ክርስቶስን ማስተዋወቅ ያለብን እኛ ነን። ክርስቶስ በዓለም መታመኑን የምንመሰክር እኛ ነን። የክርስቶስን ጽድቅ የምንመሰክር እኛ ነን። ትንሣኤ ሞቱን ትንሣኤውን የምንመሰክር በሱ የዘላለም ሕይወት እንደሚገኝ ያመንን ወይም የተቀበልን አድራው የተሰጠን እኛ ነው። በእኛ እጅ ነው ያለው። ስለዚህ ምን እንድናደርግ ይፈለጋል? ዛሬ ደግሞ ልክ ለጢሞቴዎስ እንደተጻፈው እናንተ ያላችሁት ስማችሁን አስገቡበትና እናንተ አሁን ያላችሁት በእግዚአብሔር ማደሪያ ቤት ውስጥ ነው። በእግዚአብሔር ቤተ ክርስቲያን ውስጥ ነው። ያውም በሕያው እግዚአብሔር ቤተ ክርስቲያን ውስጥ ነው ያላችሁት። እዚህ ውስጥ ደግሞ ዝም ብላችሁ እንደፈለገ መመላለስ አይቻልም። ስለ አንድ ሎካል ቸርች እያወራ አይደለም። በጣም ግሎባል ስለሆነ ነገር ነው እያወራ ያለው። ኢንተርጀነሬሽናል ስለሆነ ነገር ነው እያወራ ያለው። ስለዚህ በዚህ በእግዚአብሔር ማደሪያ ውስጥ የእግዚአብሔር ክብር የእግዚአብሔር መገኘት ባለበት ህብረት ውስጥ ስትኖሩ እንደ ክርስቲያን ስትኖሩ እንደመመላለስ እንዳለባችሁ ግድ ልታውቁ ይገባል። ከየት ነው የምናውቀው? ከእግዚአብሔር ቃል። ስለዚህ ለእኛም ነው የምትጻፈው። ይሄ ደግሞ እግዚአብሔርን እንድንመስል ነው። እግዚአብሔርን መምሰል ደግሞ ታላቅ ምስጢር አለበት። ከመጀመሪያ እስከ መጨረሻው ህይወቱ ምስጢር፣ ታላቅ ምስጢር አለበት። ይህ ምስጢር ግን ለእኛ ተገልጧል። እኛ ጋር ነው ያለው። ይሄ እውነት ያለው ቤተክርስቲያን ጋር ነው። ለዛ ነው ቤተክርስቲያን የእውነት አምድና መሰረት ናት ብሎ እየገለጣት ያለው ማለት ነው። ልጨርስ። ስለዚህ ከኢየሱስ ምን እንማራለን እያለ ነው። ለእኔና ለእናንተ አንድ ትህትና፣ ዝቅ ብሎ ስናገለግል ዝቅ ብሎ ማገልገልን፣ ለሌሎች ጥቅም ማሰብን፣ ፍቅር ማሰብን፣ ምህረትን ማሰብን፣ በእግዚአብሔር ላይ ደግሞ መተማመንን፣ በእግዚአብሔር እውነት፣ በእግዚአብሔር መልአክ፣ በእግዚአብሔር መንፈስ፣ በእግዚአብሔር አሰራር ሙሉ በሙሉ በእምነትና በመደገፍ መቀጠል። ኢየሱስ እንደዛ ነው ያደረገው። ዓለም ተስማምታ ብትገለው ስለሱ የሚመሰክር አብ ግን አለ።
በመንፈስ ጸደቀ። ሌላው ደግሞ እይታችንን ከአካባቢያችን ብቻ ከሁኔታችን ብቻ ከችግራችን ብቻ አውጥተን ነጥለን ግሎባል የሆነ ቪው እንዲኖረን ይመክረናል። ይሄ ክፍል ዓለም በሙሉ እንዲደረስ እግዚአብሔር እንደሚፈልግና ዓለምን በሙሉ ለማየት ለመድረስ አይኖቻችን እንድንከፍት፣ እኔስ እንዴት ልድረስ፣ እኔስ እንዴት ልስበክ፣ እኔስ እንዴት ያመኑትን ልጸልይላቸው፣ ኢየሱስን ላስተዋውቅ ብለን እንድናስብ ያደርገናል ማለት ነው። ሌላው ደግሞ በሚደርስብን በማናቸውም ችግር፣ ሁኔታ፣ መከራ፣ ጊዜያዊ ነገር ተስፋ እንዳንቆርጥ ያደርገናል። ኢየሱስ ሁሉን አሸንፎ በአብ ቀኝ እንደተቀመጠ ለእኛ ደግሞ እዛ ጠበቃ ሆኖ እንደምንሟገትልን ቃሉ ስለምናገረን ተስፋ አለ። መበርታት አለብን። ህይወት እቺ ብቻ አይደለችም። ህይወት አሁን የምንደክምባት ነገር ብቻ አይደለችም። መጨረሻ ላይ ዘላለማዊ የሆነ ፎከስ፣ ቅድም እንዳልኳችሁ ከዛሬው ህይወት ብቻ ወጥተን የምናደርገውን ነገር ስንኖር ዘላለምን እያሰብን ስንወስን፣ በህይወት ውስጥ ሁሌ ውሳኔ አለ አይደል? ዘላለምን እያሰብን ስናገለግል ዘላለምን እያሰብን ነገሮችን ፕራዮሪታይዝ ስናደርግ በቅደም ተከተል ስናስቀምጣቸው የዘላለሙን ቅድሚያ ልንሰጠው ይገባናል። እግዚአብሔርን የመምሰል ምስጢር እንደዛ ነው እያለ ጳውሎስ ለጢሞቴዎስ ይጽፍለታል ማለት ነው። እግዚአብሔር የሰማነውን ይባርክልን። ምስጋና 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 ለሰራዊት ጌታ ለማይለወጠው ሁልጊዜ ምስጋና። አሜን። ኦ ምስጋና ምስጋና ኦ ምስጋና ከቅዱሳኑ ምስጋና ለማይለወጠው በሰማይ ላለው ለእግዚአብሔር ሁልጊዜ ምስጋና 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 ለሰራዊት ጌታ ለማይለወጠው ሁልጊዜ ምስጋና። ነፍሴ አመለጠች ከሞት መንደር በደም ቀድሴ አንተ አደረከኝ። ወጥመድ ተሰበረ እኔም አመለጥኩ። ያንተ ሁኛለሁኝ እንዴት እፈራለሁኝ። ምስጋና 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 ለሰራዊት ጌታ ለማይለወጠው ሁልጊዜ ምስጋና 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 ለሰራዊት ጌታ ለማይለወጠው ዘላለም ዘላለም ምስጋና። አለምደው ስጠራው ኢየሱሴ ስለው ይናፍቀኛል
ማንነቱ ስሙ ነው መድኃኒቴ የቆምኩበት አለምደውም ስጠራው ኢየሱሴ ስለው ተስማምቶኛል በሕይወቴ ስሙ ነው መፈወሻዬ አለምደውም እኔማ ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አልቆምም ደጃፉ ጋር እገባለው እንጂ አንተን ልጠጋ ወደ ህልውና ቀርቤ አመልክሃለሁ በፊት ቆሜ ሃሌሉያው አመልክሃለሁ በፊት ቆሜ አልቆምም ደጃፉ ጋር እገባለው እንጂ አንተን ልጠጋ ወደ ህልውና ቀርቤ አመልክሃለሁ በፊት ቆሜ መታደሌ አመልክሃለሁ በፊት ቆሜ ኦ ክብር በዚህ ቦታ ክብር ይሁን ኦ ሞገስ ኦ ክብር ይሁንልህ ላንተ ለእግዚአብሔር ኦ ክብር ክብር ኦ ሞገስ ኦ ክብር ይሁንልህ በሰማይ በምድር አቤቱ የክብርህም ቤት ማደሪያህ ወደድኩት ከምንም በላይ ሃልዎት በህልውና ውስጥ መኖር ይመረጣል ከማር ወለላም ይልቅ ይጣፍጣል ከማር ወለላም ይልቅ ይጣፍጣል አቤቱ የክብርህም ቤት ማደሪያህን ወደድኩት ከምንም በላይ ሃልዎት ኦ ክብር ለዚህ ጌታ ኦ ሞገስ ይሁንልህ ላንተ ለእግዚአብሔር ይሁንልህ በሰማይ በምድር ይሁንልህ ላንተ ለእግዚአብሔር ነቅቻለሁ ልቤ ክፍት ነው ነቅቻለሁ መንፈስህ ላስገባ ነቅቻለሁ የክብር ንጉሥ ላስገባ ነቅቻለሁ ኢየሱሴ ላስገባ ነቅቻለሁ
የክብር ንጉሥ ላስገባ ነቅቻለሁ። ውዴ ኢየሱሴን ግባ ልለው ነቅቻለሁ። ግባልኝ ልለው ነቅቻለሁ። ውስጥ ያስገባዋለሁ የማይሄድብኝ ክብርህን እፈልጋለሁ ፈልገዋለሁ እንዳይሄድብኝ መንፈስ ነቅቼ ፈልገዋለሁ። እናንተ ፈልጉት ፈልገዋለሁ። የክብር ንጉሥ ማን ነው? ፈልጋለሁ። የጭፍሮች አምላክ እግዚአብሔር ነው። ፈልገዋለሁ። ጥሩት ለሕይወታችን ፈልገዋለሁ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። ፈልገዋለሁ። እስኪ ጥሩት ሃሌሉያ። ፈልግሃለሁ በሉት ለአጥንቶቻችን ፈውስ ነው። ፈልግሃለሁ አትሂድብኝ። ፈልግሃለሁ ዘላለሜ ነህ። ፈልግሃለሁ አለኝ ቀጠሮ። ፈልግሃለሁ ዛሬ ደግሞ ጠራን። ፈልግሃለሁ ይህ የክብር ንጉሥ ማን ነው? እርሱ የጭፍሮች አምላክ እግዚአብሔር ነው። እንፈልግሃለን በእውነት በዚህ ቦታ እንፈልግሃለን ፈልግሃለን ኦ ፈልግሃለን ፈልግሃለን። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር ነው። እንፈልግሃለን ሕዝብ ይፈልግሃል። ፈልግሃለን ያላንተ ያምርብን። እንፈልግሃለን በተለይም ማለኔ ፈልግሃለሁ ዘመኔን የምዋጅበት። ፈልግሃለሁ ኃይል ይምጣ። ፈልግሃለሁ ፈውስ ቢሉት ፈውስ ነውና። ፈልግሃለሁ ከድካሜ የምበረታበት። ፈልግሃለሁ ይህ የክብር ንጉሥ ማን ነው? እግዚአብሔር ነው በሰልፍ ኃያል። የጭፍሮች አምላክ እግዚአብሔር ነው። እንፈልግሃለን እንፈልግሃለን ቅዱስ እግዚአብሔር ፈልግሃለን ፈልግሃለን ሃሌሉያ ፈልግሃለሁ ፈልግሃለሁ ደርቤ ደርቤ ላብዛው ምስጋናዬ ለምወደውና ለቸሩ ጌታዬ ምስጋና ይብዛለ። አምልኮና ስግደት ይሄ ነው መሻቴ። አንተንም አከብርበት ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር በታላቅ ብርሃን በክብር ያለ
ግርማ አስፈሪ መሳይ የሌለ ፍጥረት በፊቴ እሰይ እሰይ ይንቀጠቀጣል። ክብርን አይቶ ኢየሱሴ ማን ሰው ፊት ይቆማል? ሃሌሉያ። ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር በፈቃዴ ደስ ያለኝ አዜምልሃለሁ በፈቃዴ ደስ ያለኝ እኔ አዜማለሁ አምላክ ስለሆንክ ስለሚገባ ክበር ጌታ ጌታ ክበር ጌታ ክበር ጌታ የኔ ወዳጅ ክበር ጌታ አምላክ ስለሆንክ